ሰላም ተማሪዎች እንዴት ናችሁ? ዶክተር ምህረት ነኝ ከግሎብ ዶክ አካዳሚ ከኔ ጋር 10ኛ ክፍል ባዮሎጂን አብረን እያየን እንገኛለን። የዛሬውን ትምህርት ከመጀመራችን በፊት ግን በቴሌግራም ቻናላችን @globdoc academy ብላችሁ ጆይን ማድረግ እንዳትረሱ። ቪዲዮአችንን በሞባይል አፕሊኬሽን እያያችሁ ከሆነ ቴሌግራም ላይ፣ በዩቲዩብ እያያችሁ ከሆነ ደግሞ ከስር ኮሜንት ሴክሽን ላይ ሐሳባችሁን ጻፉልን። እሺ፣ በዚህኛው ቪዲዮ ደግሞ የምንመለከተው ስለ ዳይጀስቲቭ ሲስተም ልንጀምር ስለሆነ በዚህኛው ቪዲዮ እንደ ኦቨርቪው ከላይ እንመለከትና ከዛ በሚቀጥሉት ቪዲዮስ ደግሞ በዲቴል እንመለከታለን ማለት ነው። እሺ ስለ ዳይጀስቲቭ ሲስተም ስንመለከት ሁላችንም እንስሳቶችም እጽዋቶችም ቢሆን ምን ያስፈልጋቸዋል? ኒውትሪየንት ያስፈልጋቸዋል አይደለ? ስለዚህ ይሄን ኒውትሪየንት ከየት ነው የምናገኘው ስንል all living organisms need nutrients to survive። በህይወት ለመኖር ኒውትሪየንት ያስፈልጋቸዋል። Plants can obtain nutrients from their roots. And plant ከየት ኒውትሪየንት ያገኛሉ? ከሩታቸው ከመሬት በሩታቸው ይስባሉ ኒውትሪየንቶችን። ከዛ ደግሞ and the energy molecules required for cellular function through photosynthesis. ለሴል ፋንክሽን የሚያስፈልጋቸው ደግሞ ኤነርጂ ሞለኪውሎችን እንዴት ያደርጋሉ? ፕላንቶች ራሳቸው መስራት ይችላሉ። በምን ተጠቅመው? በፎቶሲንተሲስ ካርቦን ዳይኦክሳይድን ከአየር ላይ እየወሰዱ የሚያስፈልጓቸው ሹገር ሞለኪውልስ መስራት ይችላሉ አይደለ? ግን አኒማልስ እንዴት ነው የሚያደርጉት? Animals however obtain their nutrients through consumption of other organisms. አኒማሎች ግን እንዴት ነው የሚያደርጉት? ሌላ ኦርጋኒዝም ነው ኮንሱም የሚያደርጉት። ለምሳሌ እዚህ ጋር ግራስ አለ አይደለ? ከዛ ግራስ ሆፐሩ ምኑን ይበላል? ሳሩን ይበላል። እዛች ጋር ያለችው አይጧ ደግሞ ግራስ ሆፐሩን ትበላለች። ስለዚህ የሚያስፈልጋቸው ኤነርጂ ሞለኪውል ከየት ነው የሚያገኙት? ሌላ ኦርጋኒዝም ኮንሱም ከማድረግ የሚያስፈልጋቸው ኒውትሪየንት ያገኛሉ ማለት ነው። እሺ ስለዚህ ልክ ሴልን ስንመለከት at a cellular level ሴል ስንመለከት the biological molecules necessary for animal function አንድ ሴል ፋንክሽን እንዲያደርግ ምን ያስፈልገዋል? አሚኖ አሲድ፣ ሊፒድ፣ ኒውክሊዮታይድ፣ ሲምፕል ሹገር ያስፈልገዋል። ለምሳሌ ሴል ዎሉ በምንድን ነው የሚሰራው? በሊፒድ ነው አይደለ? ከዛ እሱ ላይ ምን አለ? ፕሮቲኖች አሉ። ውስጥ ኒውክሊየሱ ስንመለከት ኒውክሊዮታይዶች አሉ አይደል? ዲኤንኤ እና አርኤንኤ የሚሰሩት። ስለዚህ እነኚህ ሞለኪውሎች ያስፈልጓቸዋል። ግን however the food consumed consists of proteins, fats and complex carbohydrates. ግን ስንመገበው ፉዱን በምን አይነት ፎርም ነው የምንመገበው? ልክ እንደዚህ ካርቦሃይድሬት፣ ፕሮቲን፣ ፋት ሆኖ ነው የምንመገበው አይደለ? ስለዚህ ይሄኛው ወደዚህኛው ፎርም እንዲለወጥ ምን መደረግ አለበት? ብሬክዳውን መደረግ አለበት አይደል? ስለዚህ animals must convert these macromolecules እነኚህ ማክሮሞለኪውሎች into simple molecules ወደ simpler form breakdown ማድረግ አለባቸው። required for maintaining cellular function። ስለዚህ አሁን ለምሳሌ ፖሊሳካራይድ እዚህ ውስጥ ያለውን ፖሊሳካራይድ ወደ ምን ፎርም ብሬክዳውን መደረግ አለበት? ወደ ሹገር። ፕሮቲን ደግሞ ወደ አሚኖ አሲድ ወደ ሲምፕል ሞለኪውል ፎርም ብሬክዳውን መደረግ አለበት ማለት ነው። ስለዚህ the conversion of food consumed to the nutrients required የተመገብነው ኮንሱም ያደረግነው ፉድ ወደ ምን ፈልገው ኒውትሪየንት ፎርም የሚለወጥበት ምን አይነት ፕሮሰስ ነው? it's a multi step process involving digestion and absorption። ስለዚህ መልቲ ስቴፕ የተለያየ ስቴፕ ያለው ፕሮሰስ ሆኖ ምንና ምንን ኢንቮልቭ ያደርጋል? አንድ ዳይጀሽን ማለት የተመገብነው ምግብ ብሬክዳውን የሚደረግበት። ከዛ ብሬክዳውን ከተደረገ በኋላ ደግሞ ምን መደረግ አለበት? አብዞርብ መደረግ አለበት አይደል? ወደ ሰውነታችን መቀላቀል። ስለዚህ በዚህ ስቴፕ የተመገብነው ምግብ ወደ ምን ፈልገው ፎርም ኮንቨርት ይደረጋል ማለት ነው። ስለዚህ during digestion food particles are broken down into smaller components which are later absorbed by the body። ስለዚህ food particle ምን ይደረጋል? breakdown ይደረጋል ወደ ምን? ወደ smaller components። ከዛ እሱ ደግሞ በሰውነታችን absorb ይደረጋል ማለት ነው። ይሄ በምን አይነት ፎርም ይሆናል? አንድ This happens via both physical and chemical means. Physical digestion አለ፣ chemical digestion አለ። Physical means such as chewing። አሁን ለምሳሌ ስናኝክ እንዴት ነው ምግቡን ብሬክዳውን እያደረግን ያለ? ፊዚካሊ እየተሰባበረ ነው ያለ አይደለ? ወደ ትናንሽዬ ፎርም ብሬክዳውን ይደረጋል። ስለዚህ አንድ ፊዚካል ዳይጀሽን አለ። ከዛ ደግሞ chemical means via enzyme catalyzed reaction. Through enzyme catalyzed reaction ኬሚካሊ ደግሞ ብሬክዳውን ይደረጋል። ልክ እዚህ ጋር እንደምትመለከቱት አሁን ይሄ ቺዊንግ ምንድነው? ፊዚካሊ ያኘክ ነው ወደ ስሞለር ፎርም ብሬክዳውን ይደረጋል። ከዛ ደግሞ ኬሚካሊ እነኚህ ኤንዛይሞች አክቲቭ ሳይት አላቸው። ሰብስትሬቱ እዚህ ጋር ይመጣና ከዛ በኋላ ብሬክዳውን ይደረጋል። ስለዚህ multiple protein molecules ቢሆን ፔፕታይዶች ቢሆኑ ብሬክዳውን ይደረጉ ነው ወደ አሚኖ አሲድ ፎርም
ብሬክዳውን ይደረጋል ማለት ነው ስለዚህ ምን አይነት ዳይጀሽን አለ ፊዚካል ዳይጀሽን አለ ከዛ ደግሞ ኬሚካል ዳይጀሽን አለ ኬሚካል ዳይጀሽን ደግሞ በምንድነው እሱ በኤንዛይም ነው ኤንዛይሞች እነኚህ ኤንዛይሞች ካታላይዝ ያደርጋሉ ወይም ደግሞ አንድን ሪአክሽን ያፋጥናሉ ማለት ነው እሺ ስለዚህ the human digestive system ሰው ውስጥ ያለው digestive system ስንት አለው it's composed of 4 digestive processes አራት ፕሮሰሶች አሉ ምንድን ናቸው የመጀመሪያው ingestion ማለት inside ስናስገባ ምን ይባላል ingestion የመጀመሪያው ከዛ በኋላ ከተመገብነው በኋላ ምን ይደረጋል ዳይጀስት ይደረጋል አይደለ ወይም ይፈጫል ስለዚህ ሁለተኛው ስቴፕ ምንድነው እሱ ዳይጀሽን ከዛ በኋላ ዳይጀስት የተደረገው ምን መደረግ አለበት አብዞርብ መደረግ አለበት አይደለ ስለዚህ ስሞል ኢንተስታይናችን ጋር ምን ይደረጋል አብዞርብ ይደረጋል ከዛ በኋላ የምንፈልገው ኒውትሪየንት አብዞርብ ከተደረገ በኋላ ዌስት ፕሮዳክቱ ደግሞ ምን መደረግ አለበት ኢሊሚኔት መደረግ አለበት ስለዚህ አራተኛው ስቴፕ ምንድነው እሱ ኢሊሚኔሽን ስለዚህ ዳይጀስቲቭ ፕሮሰስ አራት ስቴፖች ይኖሩታል ማለት ነው እሺ የመጀመሪያው እንመልከት የመጀመሪያው ምንድነው እሱ ingestion ማለት ነው ብለናል ኢንሳይድ ያስገባን ስለሆነ it's the taking in of nutrients in the mouth ስለዚህ ኒውትሪየንታችን አፋችን ውስጥ የምናስገባበት ፕሮሰስ ምን ይባላል ingestion ይባላል ማለት ነው ከሱ በኋላ ደግሞ ምን ይቀጥላል digestion is the breakdown of complex organic molecules into smaller components by enzymes physically chemically breakdown ይደረጋል ብለን ነበር ስለዚህ digestion ምን እየተደረገ ነው food particle breakdown እየተደረገ ነው ingest ካደረግነው በኋላ በምን አይነት መንገድ step by step ነው breakdown እየተደረገ የሚሄደው እና ምን አለው physical እና chemical process አለው physical አንድ ቅድም እንደተመለከተ ነው chewing physically breakdown ያደርጋል አይደለ ከዛ ደግሞ ይሄኛው ምን ኦርጋናችን ነው ስቶማካችን ወይም ደግሞ ጨጓራችን እዛም ደግሞ በስቶማክ ማሰል physically breakdown ይደረጋል ከዛ ደግሞ ኬሚካል ፕሮሰሶችም አሉ ብለናል አይደለ ኬሚካሊም እዚህ ጋር እንደምናየው በኤንዛይሞችም ደግሞ breakdown ይደረጋል ይሄ ፕሮሰስ ከየት ነው የሚጀምረው it begins in the oral cavity ማለት ምን ማለት ነው አፋችን ማለት ነው ስለዚህ oral cavity ላይ ጀምርና ከዛ and extends to the small intestine እዚህ oral cavity አፋችን ጋር ይጀምርና በኤሶፋገሳችን ሄዶ እዚህ ጋር ስቶማካችን አለ ስቶማካችን ውስጥም ዳይጀስት ይደረጋል ከዛ በዚህ አልፎ ከጀርባው በኩል ወደ small intestine ይሄ ጥቅልል ያለ የምትመለከቱት small intestine እስከዚህ ድረስ extend ያደርጋል ማለት ነው ከስሞል ኢንተስታይን በኋላ waste ፕሮዳክቱ በላርጅ ኢንተስታይን አልፎ ከዛ መጨረሻ ላይ ኢሊሚኔት ይደረጋል እዚህ ጋር የምትመለከቱት ሌላኛው ትልቁ ስትራክቸር ምንድነው እሱ ሊቨራችን ወይም ደግሞ ጉበታችን ነው ማለት ነው ስለዚህ ዳይጀሽን የት ይጀምራል ኦራል ካቪቲ ይጀምርና እስከ ስሞል ኢንተስታይን ድረስ ዳይጀሽን ወይም ምግብ የሚፈጭበት ፕሮሰስ ይቀጥላል ማለት ነው እሺ ስለዚህ ምግቡ ተፈጭ አይደለ ከተፈጨ በኋላ ምን መደረግ አለበት አብዞርብ መደረግ አለበት ስለዚህ አብዞርፕሽን ምንድነው እሱ it's the transport of digested nutrients from the small intestine to the cells of the body ስለዚህ small intestine ላይ ከደረሰ በኋላ digested nutrienቶቹ ምን ይደረጋሉ absorb ይደረጋሉ small intestine ውስጥ በምን በኩል ነው የሚደረጉት አሁን ይሄን ስሞል ኢንተስታይን ስትመለከቱ ውስጡ ልክ በግ ሲታረድ አይታችሁ ልታቁት ቻላችሁ አንጀቱ እንዴት ነው እንደ ረጅም ቀጭን ትቦ አይደል ያለው ስለዚህ እሱን ወደ ውስጥ ብንመለከት ልክ እዚህ ጋር እንደምትመለከቱት ይሄን ወደ ውስጥ ስንመለከቱ ምን አይነት ነው ውስጡ ያለው እንደዚህ ሆኖ ውስጡ እንደዚህ ፊንገር ላይክ ፕሮጀክሽኖች አሉ ልክ ጣት የሚመስሉ ፊንገር ላይክ እንደዚህ ፕሮጀክሽኖች አሉ ለምን እነኛ ያስፈልጉት እነኚህ ምንድናቸው through finger like projections called villi እነኚህ ምንድነው የሚባሉት villi ይባላል እንደ ፊንገር ቢመስሉ ጣት የሚመስሉ ፕሮጀክሽኖች እዚህ small intestine አችን ውስጡ እንዳለ አሉ in the small intestine አሁን ይሄንን ለምን እንደዚህ ሆነ ለምን ፍላት አልሆነም ብላችሁ ስታስቡ ለምንድነው የሚጠቅሙት እነኚህ small intestine ላይ ያሉት villiዎች ምን አላቸው ለዚህ ጋር blood vessels አይታያችሁ blood vessels ማለት የበላነው ምግብ ወደ ደማችን መግባት ስላለበት ማለት ነው ስለዚህ እነኚህ ፍላት ከሚሆኑ ይልቅ ረጅም መሆናቸው ምን ይጨምራል ለአብዞርፕሽን ሰርፌስ ኤሪያውን ይጨምራል ስለዚህ in every direction የተመገብናቸው ኒውትሪየንቶች በተለያየ ዳይሬክሽን አብዞርብ ይደረጋሉ ወደ ሰውነታችን ይገባሉ ማለት ነው በምን በእነኚህ villi በሚባሉ finger like projection የት ውስጥ ነው የሚገኙት small intestine ውስጥ ነው የሚገኙት ማለት ነው ስለዚህ አብዞርፕሽን የበላነው ምግብ አሁን ተደረገ አብዞርብ ተደረገ ማለት ነው አብዞርብ ከተደረገ በኋላ ምን ይቀራል የመጨረሻው ስቴፕ ደግሞ ምንድነው ingestion ማለት
is the removal of waste from the body ከተመገብነው ውስጥ የሚያስፈልገው ከተወሰደ በኋላ waste eliminate የሚደረግበት small intestine ላይ አሁን absorb ተደረጋልና አይደለ ከዛ large intestine ላይ ደግሞ digestion process የሚካሄድበት ነው የሚሆነው ማለት ነው አንዳንዴ digestion እና excretion የሚባሉ ቃላቶች እርስ በርስ confuse ሊያደርጉ ይችላሉ ዲፈረንሳቸው በምንድነው እሱ it's based on the type of waste excreted by the organism የዌስቱ አይነት excrete የሚደረገው የሚወጣው waste አይነት ነው ዲፔንድ የሚያደርገው digestion እና excretion የሚሉ ተርሞችን ማለት ነው ስለዚህ digestion ስንል ምንድነው እሱ it's discharging the undigested food from an animal's body ስለዚህ digestion undigested food product ነው የበላነው ከዛ digest ይደረግና ከዛ የማያስፈልገው waste product digest ይደረጋል ይሄ ምን አይነት ነው እሱ the discharged material is undigested food and now it has not passed to the cells ዝም ብሎ ባፋችን ገባ ከዛ በኋላ digestive systemአችን ውስጥ አለፈ እንጂ ሴል ውስጥ ገብቶ የሴሉ waste product አይደለም ከዛ ላይ digestion በምንድነው የሚወጣው either በማውት ወይም ደግሞ በአነስ በኩል የሚወጣው ማለት ነው undigested food ነው excretion ሲሆን ግን የሴሉ waste product ነው የሚሆነው ይሄ እንዴት ነው እሱ የሚሆነው is the removal of waste products produced in the cells of animals and plants ስለዚህ the discharge material is metabolic waste አሁን ሴል ውስጥ ብዙ ፕሮሰሶች ይካሄዳሉ አይደለ አሁን ሴሉ ኤነርጂ ያስፈልጋል ስለዚህ respiration ያካሂዳል ከrespiration በኋላ ምንድነው ባይ ፕሮዳክት የሚሆነው ካርቦን ዳይኦክሳይድ ሪሊዝ ይደረጋል አይደለ ስለዚህ ይሄ ካርቦን ዳይኦክሳይድ የሴሉ ዌስት ፕሮዳክት ነው የሴሉ ዌስት ፕሮዳክት ስለሆነ እሱ ኤሊሚኔት ሲደረግ ምን ይባላል እሱ ኤክስክሪሽን ይባላል ማለት ነው ስለዚህ the discharge material has passed through the cells በሴል ውስጥ ያለፈው waste product ነው ማለት ነው ከዛ excretion አሁን in multicellular animals is carried out through the nose or mouth ስለዚህ አሁን ካርቦን ዳይኦክሳይድ ባፋችን ወይ ባፍንጫችን ይወጣል አይደለ ምን አይነት ፕሮዳክት ነው ሴሉ ተጠቅሞ ካርቦሃይድሬትን ብሬክ ዳውን አድርጎ ከዛ ካርቦን ዳይኦክሳይድ ሪሊዝ ሲያደርግ እሱ ባፍ ወይ ባፍንጫችን ይወጣል እሱ ምንድነው እሱ excretion ነው በዩሬትራ አሁን ዩሪን ሲወጣ ወይም ሽንት ሲወጣ ምን አለው የተለያዩ ሴሎች የማይፈልጉት ሶዲየም ፖታሺየም የተለያዩ ኤሌክትሮላይቶችም አብረው የማያስፈልጉ ኤክስክሪት ይደረጋሉ አይደለ ስለዚህ የሴሉ ሜታቦሊክ ዌስት ፕሮዳክት ነው የሚሆነው ማለት ነው ኤክስክሪሽን ሲሆን እሺ ስለዚህ አሁን ይሄንን ከተመለከትን በኋላ አሁን እዚህ ጋር የምትመለከቱት ይሄ ዳይጀስቲቭ ሲስተማችን ነው አይደለ ግን ሰውነታችን ወጥቶ እንደዚህ ለየብቻ ቢቀመጥ በጣም ረጅም ነው ልክ አሁን በግ ሲታረድ አይታችሁ ከሆነ አንጀቱ ሲወጣ እንዴት ነው እሱ በጣም ረጅም አይደለ ውስጡ ያለው ያ ነው ጥቅልል ብሎ የተቀመጠው ስለዚህ ዳይጀስቲቭ ሲስተማችን The digestive tract of adult humans is normally 6.5 to 9 meters በጣም ረጅም ነው ማለት ነው ለምሳሌ እኔ ቁመቴ ሜትር ከ60 አካባቢ ቢሆን ግን digestive system አብሮ ግን ረጅም ከመሆኑ የተነሳ አጠገቡ ብቆ ከላይ ጀምሮ ቢዘረግ እዚህ አካባቢ ብደርስ ነው ማለት ነው በጣም ረጅም ነው ውስጡ ያለው ይሄ እንዳለ እዚህ እንዳለ ውስጥ ሲሄድ ነው ምግብ breakdown እየተደረገ የሚያስፈልገው ኒውትሪየንት absorb እየተደረገ የሚሄደው ማለት ነው ምን ይደረጋል it stores and breaks down organic molecules into simpler components ስለዚህ ወደ simpler form breakdown የሚደረግበት ትራክት ይሄ ነው ማለት ነው በጣም ረጅም ነው ከኛ ቁመት almost 3-4 እጥፍ እንደማለት ማለት ከዛም በላይ እሺ ስለዚህ ዳይጀሽን ምን አይነት አለ ብለናል ፊዚካል ወይ ሜካኒካል ዳይጀሽን ፊዚካሊ ማለት ራሱ ፓርቲክሉ ሜካኒካሊ ብሬክ ዳውን ሲደረግ ማለት ነው የት ነው የሚጀምረው አፋችን ውስጥ it begins in the mouth physical digestion ምንድነው የሚያደርገው it breaks down food into smaller pieces ወደ ትናንሽ ፒሶች ብሬክ ዳውን ያደርጋል ይሄንን ብሬክ ዳውን ለማድረግ ለምን አስፈለገ to increase the surface area for chemical digestion አሁን ለምሳሌ እዚህ ነገር ላይ ኬሚካል ለማድረግ ከፈለኩ ሪአክት እንዲያደርግበት ብፈልግ ቢያደርግበት በየትኛው ሳይድ ነው በዚህ ከጀርባ ባለው ሳይድ ነው አይደለም የሚሆነው ግን በደንብ በፍጥነት in all directions አክት እንዲያደርግበት ስሰባብረው ምን ይሆናል ሰርፌስ ኤሪያውን አልጨመርኩም አክት የሚያደርግበት even more ስሰባብረው ምን ይሆናል ኬሚካሎች አክት የሚያደርግባቸውን ሰርፌስ ኤሪያ እየጨመርኩለት ነው ማለት ነው ስለዚህ ፊዚካል ዳይጀሽን ለምን ይጠቅማል it increases the surface area for chemical digestion አሁን ኤንዛይሞች አክት ሲያደርጉ እየወረደ ሲመጣ በደንብ in all directions ያገኙታል ማለት ነው ከዛ በኋላ food is chewed and forms a bolus ምንድነው it's the Greek word for bowl በግሪክ
ቦል ወይም ኳስ የሚለው ቃል ምንድነው እሱ ቦለስ ይባላል ይሄ ቦለስ በማን ነው ፎርም የሚደረገው በታንግ ስለዚህ አሁን ልክ ምግብ ልንውጥ ስንል አኝከን ከዛል እንደ ኳስ ነገር ሆኖ አይደል ልንውጥ የሚዘጋጀው ይሄ ምን ይባላል ቦለስ ይባላል ታንጋችን ምላሳችን ምግቡን እንደ ቦለስ ያደርገውና ከዛ ስዋሎ እናደርገዋለን ወይም እንውጣዋለን ማለት ነው እሺ where in the alimentary canal ማለት ነው digestive tractአችን ሌላ ስሙ alimentary canal ተብሎ ይታወቃል where in the alimentary canal does the chemical digestion begin አሁን አፍ ውስጥ physical digestion ይጀምራል አለን አይደለ food breakdown የሚደረግበት ከዛ chemical digestion ደግሞ የቱ ጋር ነው የሚጀምረው ስንል the chemical digestion of carbohydrates ወይም starts in the oral cavity ምንድነው ብለናል አፋችን ማለት ነው by an enzyme called salivary amylase ወይም ታይሊን salivary amylase saliva ማለት ምራቅ ማለት ነው አይደለ ስለዚህ እነኚህ salivary glands የተለያዩ አፋችን ውስጥ ያሉ salivary glands አሉ እነሱ ምን ፕሮዲዩስ ያደርጋሉ saliva ፕሮዲዩስ ያደርጋሉ ምራቅ ማለት ነው እሱ ደግሞ ምን አለው salivary amylase ወይም ታይሊን የሚባል ኤንዛይም አለ እሱ ምን ያደርጋል የተመገብነው ምግብ ውስጥ አሁን ስታርች ወይም ካርቦሃይድሬት ያለው ምግብ ምን ውስጥ ታውቃላችሁ ዳቦ ፓስታ ድንች ስንመገብ እነኚህ ምን ያላቸው ነው ሃይ ኢን ስታርች የሆኑ ምግቦች ናቸው አይደለ ስለዚህ ዳቦውን ስታኘኩት አንድ ፊዚካል ዳይጀሽን አፋችን ውስጥ ተጀመረ ከዛ ደግሞ ኬሚካል ዳይጀሽንን ማን ያደረገልን ነው salivary amylase ወይ ደግሞ ታይሊን ደግሞ ኬሚካል ዳይጀሽንን አፋችን ውስጥ ጀመረ ማለት ነው ስለዚህ ይሄ ስታርች physically breakdown እንደተደረገ ሁሉ chemically ደግሞ ወደ smaller forms breakdown መደረግ አፍ ውስጥ ይጀምራል ማለት ነው ስለዚህ chemical digestion ፕሮሰሱ ተጀመረ ማለት ነው ከዛ አሁን ፉዱን swallow እናደርጋለን ወይም ደግሞ እንውጣዋለን አይደለ the food is then swallowed and enters the esophagus ምንድነው ይሄኛው ማለት ነው ልክ ከአጥን በኋላ የሚሄድበት ትቦ ምን አይነት ነው እሱ it's a long tube ረጅም የሆነ ትቦ ነገር ሆኖ that connects the mouth to the stomach mouth ወይም አፋችንን ወደ stomach connect የሚያደርገው ከአፋችን ጀመረ ከዛ ሄዶ ማጋ ያርፋል ጨጓራችን ወይም ደግሞ stomachአችን ጋር ይደርሳል ማለት ነው እዚህ ጋር የምታዩት structure እሺ ከዛ በኋላ ይሄኛው ምግቡ እንዴት ነው የሚሄደው using peristalsis ማለት ይሄ ካፋችን ይሄደ ይሄ ፕሮሰስ ማለት ነው peristalsis ነው የሚባለው ምንድነው እሱ peristalsis it's a wave like ማለት ልክ እንደዚህ እንደ ocean wave እንደዚህ ያለ የሚሄድ ፕሮሰስ ሆኖ wave like smooth muscle contractions muscle ምን አይነት አለ አንድ skeletal muscle አለ ከዛ smooth muscle አለ skeletal muscle ማለት ይሄ ጡንቻችን የምንንቀሳቀስበት ማለት ነው ምንድነው እሱ voluntarily ወይም አስበን አሁን እጄን አጠፍኩት ዘረጋሁት voluntary ነው አይደለ በፍላጎት ነው የማደርገው እነኚህ smooth muscle ግን ምንድናቸው involuntary ናቸው ያለ ፍላጎታቸው የሚንቀሳቀሱ ስለዚህ አሁን ልክ አንድ ካዋጣችሁ በኋላ ብላችሁ ካዋጣችሁ በኋላ ምግቡ መውረዱ እናንተ አይደላችሁ የምትቆጣጠሩት አይደለ ራሱ smooth muscle peristalsis wave like contraction ይኖረውና እሱ ጭምቅ ያደረገ involuntary ነው የሚወጣው አንዴ ካዋጥን በኋላ ከዛ በኋላ የሚቀጥለው ፕሮሰስ ምንድነው እሱ በsmooth muscle involuntarily ወይም ያለ ፍላጎታችን ወደ ታች የሚሄድ ነው ማለት ነው በራሳችን conscious ቁጥጥር አይደለም ልክ እጄ እንደማጥፎ እንደምዘረጋ ወይ መሃል ላይ ይቁም እንደምለው አይነት ፕሮሰስ አይደለም የሚሆነው ማለት ነው እሺ ከዛ በኋላ the muscles of the esophagus push the food towards the stomach ይሄንን ምግብ ወዴት ይገፉታል ወደ stomach ይገፉታል ማለት ነው አንዴ እንደዚህ ብላችሁ አስባችሁ ታውቃላችሁ ምግብ ካዋጣችሁ በኋላ ተገልብጣችሁ ብትውጡትስ ምግቡ ይሄዳል አይደለ ለምንድን ነው እሱ ግራቪቲ አይደለም እየጎተተ ያለው ይሄ smooth muscle contraction ነው ያው ትን እንዳይላችሁ አንዴ ካለፈ በኋላ ሳምባችንን ካለፈ በኋላ ወዴት ነው በራሱ ሲሄድ እንዴት ነው smooth muscle contraction ነው እየገፋው የሚሄደው ማለት ነው ስለዚህ it pushes food towards the stomach አፍ ላይ ጀመረን አሁን የት ጋር ደርሰናል stomach ጋር ደርሰናል ማለት ነው እሺ ከዛ stomach ጋር ከደረስን በኋላ the stomach contents are extremely acidic stomachአችን ውስጥ ምንድነው በጣም acidic environment ነው ያለው with a pH between 1.5 and 2.5 pH scale chemistry ላይ ካስታወሳችሁ እንዴት ነው ከ0 እስከ 14 ይሆንና 7 አካባቢ መሃል ላይ ያለው ምንድነው ኒውትራል ልክ እንደ ውሃ ማለት ነው ኒውትራል ነው ከዛ pH ጨመረ ስትሉ ምን እየሆነ ነው more alkaline ወይም ደግሞ more basic እየሆነ ነው አይደለ ወደ ቤዝነት ይጠጋል ከዛ ደግሞ pH እየቀነሰ ሲመጣ more acidic ይሆነ ስለዚህ አሁን pH 4 ከሆነ ትንሽ acidic ነው pH 3 2 1 ይሆነ ከመጣ በጣም acidic high acid concentration ያለው ነው ማለት ነው ስለዚህ stomachአችን ምን አይነት pH ነው ያለው
with a pH between 1.5 to 2.5 በጣም acidic environment ነው ማለት ነው ጨጓራችን ውስጥ ያለው ለምንድነው acidic እንዲሆን የተፈለገው this acidity and it kills microorganisms አሁን ልክ የተመገብነው ምግብ ጋር ሁሉም ነገር completely clean ነው ልንል አንችልም አይደለ ማይክሮኦርጋኒዝሞች ሊኖሩት ይችላሉ ስለዚህ የተመገብነው ምግብ ያሉትን ማይክሮኦርጋኒዝምስ ማን ይገልልናል የስቶማካችን በጣም highly acidic መሆኑ እሱ ይገላቸዋል ማለት ነው አንድ እንደዛ ከዛ ደግሞ it breaks down food tissues የተመገብነው ምግብ ደግሞ ይሄ acidic environment break down ያደርጋል food tissue break down ያደርጋል ከዛ በኋላ it activates digestive enzymes አንዳንድ ኤንዛይሞች more acidic environment ነው የሚፈልጉት ለመስራት ማለት ነው ለምሳሌ ስቶማካችን ውስጥ ያሉት ኤንዛይሞች acidic environment ስለሚፈልጉ እነሱን አክቲቬት ያደርጋቸው ወይ ደግሞ ስራ እንዲጀምሩ ያደርጋቸዋል ማለት ነው እሺ ስለዚህ አሁን chemical digestion of starch አፍ ውስጥ ይጀምራል አለን በsalivary amylase ወይም ታይሊን ከዛ the chemical digestion of protein ደግሞ starts in the stomach by the enzyme pepsin protein ደግሞ digest መደረግ ምን ውስጥ ይጀምራል stomach ውስጥ በፔፕሲን ይጀምራል ማለት ነው ስለዚህ ፔፕሲን ምን ያደርጋል ይሄንን ፕሮቲን ሞለኪውል ብሬክ ዳውን የሚያደርግ ኤንዛይም ነው ማለት ነው ስለዚህ ፕሮቲኖቹ በፔፕሲን ወደ smaller peptides ወደ አሚኖ አሲድነት ፎርም ሳይሆን ግን ፕሮቲን ዳይጀሽን stomach ውስጥ ተጀምሯል ወደ smaller peptide ሞለኪውሎች ብሬክ ዳውን መደረግ የት ይጀምራል stomach ውስጥ ይጀምራል ማለት ነው ከዛ አሁን እየቀጠልን ነው አይደለ ከስቶማክ further breakdown of food takes place in the small intestine ስለዚህ ከስቶማክ አልፈን ደግሞ ወደ small intestine እየገባን ያለነው አይደለ ስለዚህ further food breakdown ይቀጥላል ማለት ነው ከዛ በመንድነው የሚሆነው where አንደኛ bile is produced by the liver bile ማለት ምንድነው እሱ ሐሞት አረንጓዴው ነገር አንዳንዴ ሲያስታውቀን ሐሞት አስታውቀኝ ምንነው ነገር አይደለ እሱ ምን ይባላል bile ይባላል bile is produced by the liver ስለዚህ እዚህ ጋር ስትመለከቱ ይሄ ትልቁ ኦርጋን ምንድነው እሱ ሊቨር ነው ልክ ይሄኛው ማለት ቅድም ስቶማካችን እዚህ ጋር ያየነው አለ ከዛ ስቶማኩ ታጥፎ ወደ ስሞል ኢንተስታይን ወደ መሆን እየጀመረ ያለ እዚህ ጋር ምን አለ ብለናል ሊቨር አለ ሊቨር ማንን ፕሮዲዩስ ያደርጋል ባይል ባይልን ፕሮዲዩስ አድርጎ እቺ ኦርጋን ምን ትባላለች ጋል ብላደር ማለት የሐሞት ከረጢታችን ማለት ነው እሱ ምንድነው ስቶር የሚያደርገው ሐሞት ወይም ደግሞ ባይል ስቶር የሚደረግበት አለ ስለዚህ አንድ ሊቨር ባይል ፕሮዲዩስ ያደርጋል ከዛ በኋላ ደግሞ enzymes produced by the pancreas ደግሞ ምንድነው እሱ ጣፊያ ምን ነው ልክ ከስቶማካችን ጀርባ ጣፊያችን አለች ስለዚህ እቺኛው ኦርጋን ደግሞ ምን ትባላለች pancreas ትባላለች ስለዚህ pancreasም ደግሞ ኤንዛይሞችን ፕሮዲዩስ ያደርጋል ከጎል ብላደር ደግሞ ባይል ስቶር ተደርጎ አንድ ላይ መጡና ከዚህ ከስቶማክ የመጣው ፉድ ጋር እዚህ ጋር ይገናኙና ደግሞ ወደ ስሞል ኢንተስታይን ዳይጀስቲቭ ፕሮሰሱ ይቀጥላል ማለት ነው ከዛ enzymes are produced and by the pancreas ሁለተኛ ደግሞ by the small intestine ውስጥ ደግሞ ከገባን በኋላ ኤንዛይሞች ፕሮዲዩስ ሲደረጉና they continue the process of digestion ስለዚህ የምግብ መፈጨት ፕሮሰሱ አሁን ስቶማክ ውስጥ ተፈጨ ከዛ በዚህ ጋር አልፎ ደግሞ እዚህ ጋር ጋል ብላደር አለች pancreas አለ እነሱም ኤንዛይሞችን ሰጡ ከዛ በኋላ እዚህ ጋር ደግሞ small intestine ውስጥ digestive process ደግሞ ይቀጥላል ማለት ነው ከዛ ዳይጀስት ከተደረገ በኋላ small intestine ውስጥ ምን ይደረጋል the smaller molecules are absorbed into the bloodstream ቅድም እንዳየነው ትናንሾቹ ሞለኪውሎች በዚህ small intestine ይሄ እንደ ቀዳዳ እንደ ትቦ ሆነን ውስጥ ሆነን ብንመለከት እነኚህ ቪላዮች አሉ እነሱ ላይ ምን አለ blood vessel አለ ስለዚህ ወደዛ ወደ blood vessel ወይ ወደ ደም ስር ውስጥ ይገባል ማለት ነው through the epithelial cells lining the walls of the small intestine epithelial ማለት epi ከላይ ያለው ሴሎች ናቸውና እነሱ የስሞል ኢንተስታይን ዎልን እንዳለ ላይን ያደርጉ እነኚህ ኤፒቴሊያል ሴል አሉ ኤፒቴሊያል ሴሎቹ ፊንገር ላይክ ፕሮጀክሽንስ ቪላ ያላቸው ቪላዮቹ ደግሞ ውስጡ ብለድ ቬስል አለ ስለዚህ በእነሱ ውስጥ የበላነው ምግብ ዳይጀስት የተደረገው አብዞርብ ይደረጋል ማለት ነው ወደ ብለድ ስትሪም ውስጥ ይገባል ከዛ አሁን የበላነው ምግብ አብዞርብ ከተደረገ በኋላ ምንድነው የቀረው ዌስት ፕሮዳክት ነው የቀረው አይደለ ስለዚህ ዌስት ማቴሪያል አሁን ስሞል ኢንተስታይን ውስጥ አለፈን ከዛ እዚች ጋር ወደ ላርጅ ኢንተስታይን ይገናኝና አሁን ዌስት ማቴሪያል ደግሞ ኢሊሚኔት ሊደረግ ነው ማለት ነው ስለዚህ the waste material travels onto the large intestine small intestine እንዳለ ሄዶ ከጨረሰ በኋላ ወደ large intestine ይገባል ማለት ነው ከዛ large intestine ውስጥ ምን ይካሄዳል where water is absorbed አያችሁት ዋተር ደግሞ ከሰውነታችን አብዞርብ ይደረግና ዌስት ፕሮዳክቱ ምን ይሆናል
and the drier waste material is compacted into feces ስለዚህ water eliminate በተደረገ ቁጥር ምን ይሆናል dry የሆነ feces form ይደረጋል ማለት ነው ከዛ feces ደግሞ is stored in the rectum ልክ እዚህ ጋር large intestine ስንመለከት እንደዚህ ሄዶ feces rectum ጋር store ይደረግና ምን ይሆናል until it is excreted through the anus ስለዚህ through the anus excrete ይደረጋል ማለት ነው rectum ጋር store ተደርጎ ስለዚህ አሁን በዚህኛው ቪዲዮ ምን እንደተመለከትነው digestive system overall ምን አይነት ፕሮሰስ እንደሆነ ከኢንጀክሽን ጀምሮ ዳይጀስት ተደርጎ አብዞርብ ተደርጎ ኤሊሚኔት እንዴት እንደሚደረግ ኦቨርቪውን ተመልክተናል በሚቀጥሉት ቪዲዮዎች ደግሞ ያንዳንዱን በዲቴል ደግሞ እንመለከታለን ስለዚህ እሺ ከዚህኛው በፊት በነበረው ቪዲዮ ዳይጀስቲቭ ሲስተም እንደ ኦቨርቪው ተመልክተን ነበር አይደል ከዛ አሁን ደግሞ በዚህኛው ቪዲዮ የምንመለከተው ስለ ኦራል ካቪቲና ስለ ቲት በመደዳ ያደረግን ምግብ እንዴት ገብቶ እንደሚወጣ ስቴፕ ባይ ስቴፕ እንመለከታለን በዚህኛው ደግሞ ስለ አፋችንና ስለ ጥርሳችን ይሆናል የምንመለከተው እሺ ስለዚህ ኦራል ካቪቲ ስንል ኦራል ካቪቲ ማለት ነው ሌላ በሌላ ቃል አፋችን ማለት ነው ማውዝ ስለዚህ what is the process of digestion that takes place in the mouth አፋችን ውስጥ ዳይጀስሽን ይካሄዳል ግን ምን አይነት ዳይጀስሽን ነው የሚለውን ለመመለስ in the oral cavity ወይም አፋችን ውስጥ both physical and chemical digestion begins ስለዚህ physical digestion ማለት chemical ማለት physical digestion ምንድነው እሱ ምግቡ breakdown የሚደረግበት physically ስናኝክ ይሰባበራል አይደለ ስለዚህ እሱ ምን ይባላል physical digestion ይባላል ከዛ ደግሞ chemical digestion ደግሞ ምግቡ like ትናንሽ ሆኖ ይሰባበራል ከዛ በኋላ ደግሞ ኤንዛይሞቹ ደግሞ እኛም ማናያቸው ወደ ትናንሽ ማይክሮ ሞለኪውል breakdown ያደርጓቸዋል እንዴት አድርገው ኤንዛይሞቹ ሰብስትሬቶቹ ጋር አንድ ላይ ኮኔክት ያደርጉና ከዛ ምን ያደርጋቸዋል ቦንዳቸውን እንዲሰበሩ ያደርጋቸዋል አይደል ስለዚህ ብሬክዳውን ያደርጋቸዋል አፋችን ውስጥ ፊዚካል ዳይጀሽንም ይኖራል ኬሚካል ዳይጀሽንም ይኖራል ማለት ነው ስለዚህ ኦራል ካቪቲ ምንድነው እሱ it's the point of entry ወይም ingestion ስናስገባ inside የምናስገባበት መንገድ ነው ማለት ነው ኦራል ካቪቲ እሺ ከዛ next እንመለከት the process that takes place in the mouth includes the following አፋችን ውስጥ ምን ፕሮሰስ ይካሄዳል አንደኛ the food is broken into smaller particles by mastication ማለት ነው ማኘክ ማለት ነው ስናኝክ ምን ይሆናል food is broken down into smaller particles ወደ ትናንሽ ፓርቲክል breakdown ይደረጋል ይሄ በመንድነው እሱ the chewing action of the teeth ጥርሳችን chew ሲያደርግ ወይም ሲያኝክ ፉዱን ወደ ትናንሽ ፓርቲክል breakdown ያደርጋል ከዛ saliva ማለት ምራቅ ማለት ነው it's the watery fluid produced by the salivary glands እና በsalivary gland ምንድናቸው saliva produce የሚያደርጉ ግላንዶች ናቸው ምላሳችን ስር እዚህ ጉንጫችን ጋር salivary glands አሉና እነሱ ምን produce ያደርጋሉ watery fluid እንደ ውሃ አይነት fluid produce ያደርጋሉ saliva ከዛ እሱ ምን አለው it contains amylase enzyme saliva ወይ ምራቃችን ምን የሚባል ኤንዛይም አለው amylase የሚባል ኤንዛይም አለው ይሄ ኤንዛይም እንደሚያደርገው it breaks down starch into simpler molecules starch ያላቸው ምግቦች ማለት ለምሳሌ ፓስታ ዳቦ መኮሮኒ እንደዚህ አይነት ምግብ ድንች ነኝ ምግቦች ምን አላቸው ስታርች አላቸው እንግዲህ ስታርችን ብሬክ ዳውን የሚያደርገው ወደ ስሞለር ሞለኪውል ምንድነው እሱ አማይሌዝ የሚባለው ኤንዛይም ስታርችን ወደ ሲምፕለር ፎርም ብሬክ ዳውን ያደርጋል ማለት ነው ስለዚህ አፋችን ውስጥ ኬሚካል ዳይጀሽንም ይጀምራል ማለት ነው እሺ እና ሰላይቫ ሌላ ጥቅሙ ምን እንደሆነ ስንመለከት ቴክስት ላይ አንድ አክቲቪቲ አለ ምን ይላል dry your tongue and distribute a small amount of salt on it to dissolve in saliva ስለዚህ ምላሳችሁን አድርቃችሁ ከዛ ትንሽ ጨው አድርጉበት ይላል ከዛ በኋላ what do you feel have you detected any taste ስለዚህ ጣዕም አለ ወይስ የለውም ምላሳችን ደረቅ ሆኖ ጨው ብናደርግበት ጣዕም ይኖረዋል ወይስ አይኖረውም የሚለውን ስናይ ይሄ ለምንድነው የምንመለከተው saliva dissolves food particles ምን ያደርጋል food particleዎችን dissolve ያደርጋቸዋል ወይም ያሟሟቸዋል ከዛ it makes it possible to taste what is being eaten ስለዚህ እየበላን ያለውን ነገር ጣዕሙን እንድናውቅም ደግሞ saliva ያስፈልጋል እንጂ ደረቅ ቢሆን ኖሮ ጣዕሙም እንዲህ አይሰማንም ነበር ማለት ነው we detect the flavor when food particles dissolved in saliva penetrate the cells of the taste buds taste bud ማለት ጣዕምን ቴስት የሚያደርጉልን ጣዕምን እንድናውቅ የሚያደርጉ የት ነው የሚገኙት located
on the tongue and cheeks ምላሳችንና ጉንጫችን ላይ ያሉ ቴስት ባዶች ጣዕምን ሴንስ እንዲያደርጉ ምን ያስፈልጋቸዋል ምግቡ ሰላይቫ ውስጥ መሟሟት አለበት ማለት ነው ስለዚህ ሰላይቫ ለዚህ ይጠቅመናል ማለት ነው እሺ ከዛ ሌላ ምን ይሰራል saliva lubricates the food so that it can be swallowed lubricate ማለት ለስለስ ብሎ ከዛላ እንዲወርድልን ማለት ነው ስለዚህ saliva ፉዱን lubricate ያደርግና መዋጥ እንድንችል ይረዳናል the tongue positions and mixes food and forms a bowl of food called bolus ልክ ምላሳችን ደግሞ ምን ይሰራል ልክ የምንውጣው ምግብ ምን ያደርጋል ፖዚሽን ያደርገውና እንደ ኳስ ነገር አድርጎ አይደለ ከዛ ምንውጣ ይሄ ምን ይባላል ይሄ ቦለስ ይባላል ልክ እንደ ቦል ማለት ነው ስለዚህ ሰላይቫ ሉብሪኬት ያደርጋል ምላሳችን ደግሞ እንደ ቦለስ ያደርገውና ከዛ ምግቡን ስዋሎ እናደርጋለን ማለት ነው ወይም እንውጣዋለን እሺ ስለዚህ አሁን የምላሳችን ፋንክሽን አየን የሰላይቫ አየን ከዛ ደግሞ አሁን ቲት ወይም ጥርሳችንን እንመልከት The teeth are important structures for physical digestion. ምግቡን physically break down የሚያደርግልን ምንድነው እሱ ጥርሳችን ነው አይደለ በደንብ እንድናኝከው የሚያደርገው ስለዚህ ስንት አይነት ጥርስ አለ ጥርሳችን ሁሉም አንድ አይነት አይደለም ይለያያል አይደለ የሚለያይበትም ደግሞ ስትራክቸሩ የሚለያየው ፋንክሽኑ ስለሚለያይ ነው ስለዚህ ለየብቻ እንመልከታቸው there are 4 types of teeth አራት አይነት የጥርስ አይነት አሉ ማን ናቸው የመጀመሪያው incisor ከዛ ላይ canine premolar እና molar የሚባሉ እነኚህ ለየብቻ እንመልከታቸው የመጀመሪያ ኢንሲዘሮች ምንድናቸው they are 8 ኢንሲዘር ነው ያለን ከላይ 4 እዚህ ጋር እንደምታዩት ከላይ የፊት ያሉት 4 ጥርሶችና የታችኛው 4 ጥርሶች ምን ይባላሉ ኢንሲዘር ይባላሉ እነኚህ they are 8 chisel shaped teeth chisel shaped ማለት ልክ እንደዚህ ይሄ እንጨት የሚቦረቦርበት አለ አይደለ ምንድነው እሱ ዋና ጥቅሙ ልክ ሹል ስለሆነ ቁርጥ ለማድረግ አይደለ የሚጠቅመው ስለዚህ ኢንሳይዝ ያደርጋሉ ኢንሲዘሮች ኢንሳይዝ ለማድረግ ወይም ደግሞ ቀጥታ ለመቁረጥ ለምንድነው የሚያገለግሉት they are specialized for cutting cut ለማድረግ የሚጠቅሙ ናቸው ማለት ነው ኢንሲዘር ጥርሶቻችን ሼፓቸው ልክ እንደዚህ chisel shaped ናቸው ስለዚህ ለመቁረጥ የሚጠቅሙት 8 ናቸው 4 ከላይ ያሉ 4 ደግሞ ከታች ያሉ የፊት ጥርሶቻችን ኢንሲዘር ይባላሉ እሺ ሁለተኛ አይነት ደግሞ canine ማለት የውሻ ክራንቻ ምንላቸው ማለት ነው እዚህ ጋር ዳርና ዳር ያሉት 4ቱ ጥርሶቻችን በአማርኛ ክራንቻ ብለን የምንጠራቸው እነኚህ canine ማለት ውሻ ማለት ነው ስለዚህ እኛም የውሻ ክራንቻ ምንለው ማለት ነው እነኚህ ምን አይነት ጥርስ ናቸው teeth that are sharp በጣም ሹል ናቸው ልክ ውሾችም ላይ ሹል ናቸው እኛ ሰውም ላይ ያለ canine ምንድነው በጣም ሹል ጫፍ ያለው ነው የሚሆነው እና ምን አይነት ሼፕ ነው ዳገር ሼፕ ዳገር ማለት ልክ እንደዚህ እንደ ሴንት አይነት ሼፕ ማለት ነው ሹል የሆነ ሼፕ ያለው ነው ይሄኛው ደግሞ ጥቅሙ ምንድነው ያኛው ካት ለማድረግ ብለናል ይሄኛው ደግሞ ቲር ለማድረግ ልክ ውሾች የሆነ የስጋ ግንጥል ለማድረግ ሲፈልጉ የትኛውን ጥርሳቸውን የሚጠቀሙት ይሄ መንጋጋቸው ሳይሆን የውሻ ክራንቻ ምንለው ማለት ነው እሱ ምን ለማድረግ ቲር ለማድረግ የምንጠቀምበት የጥርስ አይነት ነው ምን ይባላል canine ይባላል እሺ ሶስተኛው ደግሞ premolar እና molar ሼፓቸው ይመሳሰላል ስማቸው ይመሳሰላል premolar አነስ ይላል እና molar ደግሞ ከጀርባ ያለው ተለቅ ያለው መንጋጋ የምንለው ማለት ነው እዚህ premolar ምን አይነት ናቸው teeth that are broad ማለት ሰፋ ያለ አሁን ቅድም ያየናቸው ሹል ነበሩ አይደል ይሄኛው ግን ምን አይነት ነው more ሰፋ ያለ broad ነው broad ከዛ flat ናቸው እና ለምንድነው እሱ የሚጠቅሙት for grinding ማለት መፍጨት ስለዚህ አሁን ልክ ስናኝክ በደንብ ፍጭት የሚያደርግልን በመናችን በመንጋጋችን ስለምናኝክ ነው አይደለ ምክንያቱም ሼፑ ምን አይነት አንደኛ broad ሰፋ ያለና ከዛ ደግሞ flattened የሆነ ስለሆነ ማለት ነው premolar እንደዛ ናቸው እነኚህ የምንመለከታቸው ማለት ነው እዚህ ድረስ ኢንሲዘሮችን አየን canine እዚህ ጋር አለ ከዛ premolaroቹ እንደዚህ ናቸው broad ሰፋ ያሉ ከዛ flat ናቸው ከዛ molar ደግሞ premolar ጀርባ ያሉት molar teeth tend to be even broader ከpremolaroች even more ሰፋ ያሉ broader ናቸው እና they have cusps that are even more flattened እነኚህ cusps ነው የሚባሉት እና even more ከዛም በላይ flat የሆኑ ናቸው ማለት ነው they are designed for crushing and grinding food ምግቡን crush ለማድረግ ወይም grind ለማድረግ ይመቻል አይደለ ስትራክቸራቸው ስለዚህ
ፕሪሞላር አለን ከዛ ሞላርም ደግሞ ጥቅማቸው ክራሽ እና ግራይንድ ለማድረግ ነው ማለት ነው ከዛ the last set of molars is the wisdom teeth ልክ እዚህ ጋር ከጀርባ ምናያት ማለት ነው wisdom teeth ማለት ጥርሳችን ሲበቀ እንዴት ነው መጀመሪያ ልክ 19 10 11 12 እድሜያችን ሆነን ሁሉም ያድጉና ከዛ ትልቅ ሆነን በኋላ ደግሞ መጨረሻ ላይ የሚበቅሉ ጥርሶች አሉ አይደል እሱ wisdom teeth ይባላል የመንጋጋው የመጨረሻው ማለት ነው እና እንደዚህ የተባለው it's so called because they usually do not emerge until we reach about 16 to 20 years 16 እስከ 20 ዓመት እድሜያችን ሲሆን የመጨረሻዎቹ wisdom teethአችን የሚበቅሉት አይደል ስለዚህ ካደግን በኋላ wise ከሆነን በኋላ የሚበቅሉ ጥርሶች ስለሆነ ነው wisdom teeth የተባሉት ስለዚህ እዚህ ጋር ጥርሳችን ስንመለከት ኢንሲዘሮች አሉ ኬናይን አለ ፕሪሞላር አለ ከዛ ሞላር አለ የመጨረሻው ሞላር ደግሞ ምን ይባላል wisdom teeth ይባላል ማለት ነው እሺ ከዛ አሁን ቲዝ ምን አይነት እንደሆነ አየን ከዛ ደግሞ ጥርሱን ራሱ ደግሞ ብሬክ ዳውን ያደረገን ስትራክቸሮቹን እንመልከት external እና internal structureዎቹ ቲዝ ምን አይነት ነው it's the hardest substance in the human body ከሰውነታችን እንዳለ በጣም ጠንካራው የሚባለው አጥንታችን አለ ጥርሳችን ነው በጣም ጠንካራ ነው እና ለማኘክ ይጠቅመናል አይደል ለማኘክ ካት ለማድረግ ቲር ለማድረግ ከዛ በተጨማሪ ደግሞ besides being essential for chewing ከማኘክ ባለፈ ማለት ነው the teeth play an important role in speech ስንናገርም ደግሞ ጥርሳችን ያስፈልጋል እንዴት ያስፈልጋል ስንል ለምሳሌ አንዳንድ ቃላት ጥርሳችንን ተጠቅመን የምንናገራቸው አምሳይ flower በሉስኪ ስትሉት ጥርሳችሁን ተጠቀማላችሁ አይደል ጥርሳችሁና ከንፈራችሁ ሲነካካ ነው የሚለው ቃል የሚወጣው ልክ very ስትሉ እንዴት ነው ጥርሳችሁና ከንፈራችሁ ይነካካል አይደለ አስቡት የፊተኛው ጥርሳችሁ ቢል ባይኖር ኖሮ flower ማለት አትችሉ ስለዚህ ጥርስ ለስፒችም ደግሞ ይጠቅመናል ማለት ነው ስንናገር አንዳንድ ቃላቶችን ጥርሳችን ከከንፈራችን ጋር ሲነካካ ነው የእነኛን ፊደሎች ፎርም ማድረግ የምንችለው ማለት ነው ስለዚህ ለስፒችም ይጠቅመናል እሺ ጥርሱን ደግሞ አሁን ለየብቻ አንዱን ጥርስ ላይ ምን ስትራክቸሮች ያለው እንመልከት የመጀመሪያው ክራውን ነው ክራውን ማለት ልክ እንደ ዘውድ ማለት ነው ከላይ ያለው ፓርት ልክ እንደዚህ ስለዚህ the crown of a tooth is the top portion of the tooth that's visible ከላይ የምናየው ልክ ጥርሳችን ሲታይ ከላይ ያለው ፓርት አለ አይደለ ጥርስ ብለን የምንመለከት እሱ ምን ይባላል ክራውን ከላይ የሚታየው ፓርት ክራውን the top portion ክራውን ይባላል ከዛ እሱ በምንድን ነው የተሰራው enamel ማለት እቺ ነጭ ከላይ የምታያት ማለት ነው it's the hardest white outer part hard የሆነ white ነጭ የሆነ outer part ከውጭ ያለው የጥርሳችን ፓርት ነው covering each tooth ስለዚህ ሁሉም ጥርስ በምንድን ነው የተሸፈነው በenamel ተሸፍኗል enamel is mostly made of calcium phosphate ከሚባል በጣም ጠንካራ ኤሌመንቶች ነው የሚሰራው ማለት it's a rock hard mineral ልክ እንደ ድንጋይ አይነት ጥንካሬ ነው ያለው enamel is the hardest substance in the human body ላይ በጣም ጠንካራ የሚባለው ሰብስታንሳችን ምንድነው የጥርሳችን enamel ነው ማለት ነው ይሄ ከውጪ የምታዩት the whiter outer part of the tooth እሺ ከዛ ከሱ ስር ደግሞ ምን አለ dentin የሚባል አለ ከኤናሜሉ ስር dentin አለ dentin ምንድነው it's a layer underlying the enamel ከኤናሜል under ያለ layer ነውና it's a hard tissue that contains microscopic tubes dentinን ስንመለከት ምን አለ ትናንት በአይናችን ማይታይ microscopic ቱቦች አሉት ከዛ አሁን ኤናሜሉ damaged ቢሆን ይሄ የላኛው ነጩ damaged ሲሆን ጥርሳችን ሲቦረቦር ማለት ነው when the enamel is damaged heat or cold can enter the tooth ስለዚህ አሁን can enter the tooth through these paths and cause sensitivity or pain ልክ አሁን ኤናሜላችን ሲቦረቦር አንዳንዴ ጥርሳችሁ ተቦርብሮ ካወቀ ቀዝቃዛ ነገርም ስትጠጡ ትኩስ ነገር ስትጠጡ ጣፋጭ ነገር ስትበሉ ባንዲ ቶሎ ያማችኋል አይደል ለምንድን ነው እሱ ኤናሜሉ አንዴ ከተቦረቦረ ደንቲኑ ጋር ይደርሳል ደንቲኑ ደግሞ ማይክሮስኮፒክ ቲዩቦች አሉት ስለዚህ በዛ ውስጥ አልፎ ወዴት ይደርሳል ኤናሜሉ ከተቦረቦረ ደንቲኑን ያለፈ ከስር ደግሞ ምን አለ ጥርሳችን living tissue ስለሆነ ምን አለው blood vessel nerveዎች አሉት ስለዚህ በዚህ ውስጥ ያለፈ ልክ የምንበላው ትኩስም ቀዝቃዛውም ነገር ሄዶ ነርቮችን ሲነካ ነው ማለት ነው ጥርሳችንን በጣም የሚያምን ትኩስ ነገር የተቦረቦረ ካለ ትኩስ ነገር ቀዝቃዛ ነገር ጣፋጭ ነገር ስንበላ በጣም ሴንሲቲቭ እንዲሆን የሚያደርገው ይሄኛው ኤናሜሉ ከተቦረቦረ በሱ ውስጥ አልፎ ደንቲኖቹ ባሉት ማይክሮስኮፒክ ቲዩብ ውስጥ ስለሚያልፍ ማለት ነው
እሺ ከዛ እሱን ከተመለከትን በኋላ ሶስተኛው ምንድነው እሱ ፓልፕ ማለት ሶፍት የሆነችው ፓርት ማለት ነው ጥርሳችን ሃርደስት ኤናሜል አለ ዴንቲን ማይክሮቲዩቡል ያለው አለ ከዛ ፓልፕ አለ ፓልፕ is the softer living inner structure of the teeth living ፓርቱ ይሄኛው ፓልፑ ነው ውስጥ ያለው ሶፍት ፓርት ማለት ነው ውስጡ ምን አለው blood vessels and nerves run through the pulp of the teeth ስለዚህ በፓልፕ ውስጥ ምን ያልፋል blood vessel ደም ስሮችና ነርቮች ፓልፕ ውስጥ ይገኛሉ ማለት ነው ጥርስ ሲቦረቦር ሲነካ ይሄን ፓርት ሲነካ ነው ጥርሳችን በጣም የሚያመን ማለት ነው እሺ ስለዚህ አሁን ቱት ስትራክቸሩን ስንመለከት ከላይ የሚታየው ፓርት ምንድነው ብለናል ክራውን ነው ከዛ መሃል ላይ ኔክ አለ ከዛ ደግሞ ከስር ሩት አለው ጥርሳችን ዝም ብሎ ተንሳፎ አይደለም የሚቀመጠው ሩት አለው ወይም ስር አለው ማለት ነው ይሄንን ስላይስ አድርገን ብንመለከት ምን ስትራክቸር አይተናል ኤናሜል the hardest white part አይተናል ዴንቲን ማይክሮቲዩቡል ያለው አለ ከዛ ላይ ፓልፕ አለ ፓልፑ blood vessel እና ነርቮች ያሉበት አለ ከዛ በኋላ ጥርሳችን ሌላ ምን አለ ድድ አለን አይደለ ወይም ጋም ወይም ጂንጂቫ ምንለው ማለት ነው ይሄኛው ፒንክ የምታዩት ድዳችን ነው ከዛ በኋላ ድዳችን እንደዚህ ከሆነ በኋላ ምን ውስጥ የተቀመጠው አጥንታችን አለ አይደለ እዚህ ጋር ያለው አጥንታችን እሱ ውስጥ ነው የተተከለው ስለዚህ ይሄኛው ቦኑ አለ ጥርሱ እዛ ውስጥ ነው የተተከለው ከዛ ከቦን በኋላ እሱን የሚያያይዘው ሴመንት የሚባል ፓርት አለ ከዛ ነርቭ እና blood vessel ደግሞ በአጥንቶቻችን ውስጥ ያለፉ ወደ ላይ ወደ ያንዳንዱ ሩት በዚህ በሩት ካናል ያልፋሉ ማለት ነው ስለዚህ ጥርሳችን ስትራክቸሩ ይሄንን ይመስላል ሌላ ምን አለን ፔሪዮዶንታል ሊጋመንት የሚባል አለ ፔሪ ምን ማለት ነው ፔሪሜትር ስንል ያንድ ነገር ዙሪያ አይደለ ስለዚህ ፔሪ አራውንድ ማለት ነው ስለዚህ ፔሪዶንታል ካለን around the tooth ጥርሱ ዙሪያ ያለ ሊጋመንት ማለት ነው ስለዚህ it's a tissue that helps to hold the teeth tightly against the jaw ስለዚህ ጥርሱን ከጆ ወይም ከዚህ ከመንጋጭላችን ጋር አንድ ላይ አያይዞ እንዲያያዝ የሚያደርገው ምንድነው እሱ ፔሪዶንታል ሊጋመንት ነው ማለት ነው እዚህ ጋር ልክ እንደምትመለከቱ ቱቱ አለ ክራውኑ አለ ሩቱ አለ ከዛ ጂንጂቫ ወይም ጋም ወይም ድዳችን አለ ከዛ ሴመንት የሚያጣብቀውና ፔሪዮዶንታል ሊጋመንት around the tooth ፔሪዮዶንት around the tooth ያለ ሊጋመንት ነው ከዚህ ከአጥንቱ ጋር with the jaw እንዲጣበቅ የሚያደርገው ምንድነው ፔሪዮዶንታል ሊጋመንት ነው ማለት ነው ከዛ ጥርሳችን ምን አለው ሩት አለ ምክንያቱም ተሰክቶ መቆየት አለበት ልክ አሁን ትልቅ አጥንት እንበልና ስትግጡ ለምንድነው ጥርሳችሁ ዝም ብሎ ንቅል የማይለው በጣም ትልቅ ሩት ስላለው ነውና root is the part of the tooth that extends into the bone ልክ ወደ ቦኑ ኤክስቴንድ የሚያደርገው ፓርት ምን ይባላል ይሄ የጥርሳችን ሩት ነው and holds the tooth in place ጥርሱን ቦታውን ይዞ እንዲቆም የሚያደርገው ምንድነው እሱ ይሄ የጥርሳችን ሩት ነው it makes up approximately 2/3 of the tooth የጥርሳችን 2/3 ሩት ነው እኛ ከላይ የምናያት እቺ ብቻ ትመስለናለች ጥርሳችን ግን የዚህኛውን 2 እጥፍ ከስር አለ ማለት ነው ሩት ሆኖ የሚቀመጥ ልክ እዚህ ጋር እንደምታዩት አሁንኛ ስንስቅ የሚታየው የትኛው ጥርሳችን ይሄኛው ፓርት ነው አይደለ ግን ከውስጥ ያለው በጣም ረጅም ነው ልክ እዚህ ጋር እንደምትመለከቱት ማለት ነው ትልቅ ሆናችሁ ምናልባት ጥርሳችሁን ተነቅላችሁ ካወቃችሁ የህፃንነት ጥርሳችሁ ሳይሆን ትልቅ ሆናችሁ የበቀለው ጥርስ እኔ አሁን ለምሳሌ ተነቅያ አውቃለሁና ስመለከተው ድሮቺ ብቻ ነበር ጥርስ የምትመስለኝ ግን ወጥቶ ስመለከተው በጣም ትልቅ ነው ለካ ጥርሳችን ውስጥ ያለው ስለዚህ ሩቱ 2/3 ነው ከውጪ ካለው የሱን እጥፍ ከስር አለ ማለት ነው ለዛ ነው ብዙ ነገር ስንግጥ በጥርሳችን የሆነ ነገር ስንሰብር ጥርሳችን ዝም ብሎ ንቅል አይልም በደም ሩት ያለው ስለሆነ ነው ማለት ነው እሺ ከዛ በኋላ ምን አለን ጋም ወይም ድድ ምንለው ማለት ነው ይሄ ፒንኩ ፓርት the gums are also called gingiva ወይም ጋም ተብሎ ይታወቃል ድዳችን እና ይሄ ምንድነው are the fleshy ማለት እንደ ስጋ የሚመስለው ፓርት ማለት ነው fleshy pink connective tissue that's attached to the neck of the tooth ስለዚህ ጥርሳችን ይሄኛው ነው ኔኩ አይደለ ከሱ ጋር አታች የተደረገው ምንድነው እሱ ጋም ነው to the tooth and the cementum ዙሪያው cementum ማለት ከሱ ጋር የሚያያዘው የትኛው ፓርት ነው ጋም ወይም ድድ የምንለው ማለት ነው እሺ ስለዚህ አሁን የጥርሳችን የተለያዩ ስትራክቸሮች አይተናል ከዛ ጥርሳችን ደግሞ እንዴት ነው የተደረደረው ዴንቴሽናችን እንዴት እንደተደረደረ እንመልከት The conventional way of expressing the total number of teeth in human beings are represented by ጥርሳችንን እንዴት እንደሚደረደር ስንመለከት ቅድም ያየናቸው የጥርስ አይነቶች ማለት ነው መጀመሪያ ኢንሲዘር አለ ከፊት ያለው ከዛ ኢንሲዘር እነኚህ ማለት ነው
ከፊት ያሉት አለ ከዛ ምን አለ ኬናይን አለ ከኬናይን በኋላ ምን አሉ ፕሪሞላሮች አሉ ሁለት ከዛ ከነሱ ጀርባ ደግሞ ሞላር ወይ መንጋጋዎች አሉ ማለት ነው ስለዚህ ጥርሳችንን የላይና የታች ብለን ከዛ የግራና የቀኝ ብለን ስንከፋፍለው እንዴት ነው እሱ የሚደረደረው ኢንሲዘር ኬናይን ፕሪሞላር ሞላር ብለን ስንደረድር ምን አለን ሁለት ኢንሲዘሮች አሉን ከዛ በኋላ አንድ ኬናይን አንድ የውሻ ክራንች አለን ከዛ ሁለት ፕሪሞላር አለን ከዛ ሶስት ሞላር አሉን ማለት ነው ስለዚህ ስንጽፈው እንዴት ነው የምንጽፈው አሁን እንደዚህ ብለ ከተሰጠ 2 1 2 3 ከተባለ 2 1 2 3 for the lower teeth ከተባለ ምን ማለት ነው ሁለት ኢንሲዘር አለ ከዛ በኋላ አንድ ኬናይን አለ ከዛ ቀጥሎ ሁለት ፕሪሞላር አለ ከዛ ቀጥሎ ሶስት ሞላሮች አሉን ማለት ነው of the lower mouth on one side እንደዚህ ከፍለን ስንጽፈው እንደዚህ ጽፋለን ማለት ነው ስለዚህ በዴንታል ፎርሙላ ለአደልት ወይም ለትልቅ ሰው የወተት ጥርሳችን ከተነቀለ በኋላ ላለው ጥርስ ስንጽፍ እንዴት ነው የምንጽፈው 2 1 2 3 ከላይ እንደዛ ከታች እንደዛ ከዛ በዚህኛውም ሳይድ እንደዛ ስለሆነ ስናባዛው አንድ ላይ ስንደምረው ስንት ይሆናል 8 አንድ ላይ 32 አዳልት ቲት አለን ማለት ነው እሺ ከዛ ጥርሳችን አሁን ድሮ ስንመለከት ልጅ ሆነን ወይም ደግሞ ከ6 አመት በታች የሆነ ልጅ ጥርስና የትልቅ ሰው ይለያያል አይደለ ቁጥራቸውም ይለያያል ምን አይነት ዴንቲሽን አለ there are two types of dentition temporary እና permanent temporary ማለት ምን ማለት ነው ጊዜያዊ ማለት ነው አይደለ permanent ደግሞ እስከ መጨረሻው የሚቆይ የማይለወጠው ማለት ነው ስለዚህ temporary teeth የምንላቸው ምንድናቸው in a child ልጅ ሆነን የምናገኘው temporary dentition ናቸውና 20 ጥርሶች ነው ያሉን temporary dentition ስንት ነው እሱ 20 ጥርሶች ነው ያሉን ከዛ በኋላ ግን adult ከሆነን በኋላ permanent ስንት ነው 32 ጥርስ ነው የሚኖረው ማለት ነው permanent dentition ነው ልክኛ ትልቅ ከሆነን በኋላ 32 ጥርስ አለን የምንልበት ምክንያት ማለት ነው ስለዚህ in order to represent the total number of teeth in the jaw or mouth አፋችን ውስጥ ያለው ጥርሶች ብዛት represent ለማድረግ ስንፈልግ ፎርሙላው እንዴት ነው የሚደረገው the formula is multiplied by 2 as the formula for one side of the mouth ስለዚህ በአንደኛው ሳይድ ያለው ይኖራል ከዛ የሱን በሁለት ስናባዛው የዚህኛውን እናገኛለን ላይና ታች ደግሞ ሲሆን በሁለት ስናባዛው እንዳለ ያራቱንም እናገኛለን ማለት ነው ስለዚህ dental formula of a child ልክ ስንመለከት የህፃን ልጅ ጥርስና ትልቅ ስንሆን ደግሞ የሚኖረን ጥርስ ይለያያል አይደለ ስለዚህ የህፃን ልጅ ሲሆን እንዴት ነው የሚጻፈው 2102 ስለዚህ ስንት አላቸው ሁለት ኢንሲዘር አላቸው ከዛ አንድ ኬናይን ክራንች አላቸው ከዛ ግን ፕሪሞላር የሚባል ልጅ ሆነን የለንም ስናድግ adult dentition ላይ ነው ያለው ስለዚህ 0 እንጽፋለን ከዛ በኋላ ደግሞ ሁለት መንጋጋ አላቸው ስለዚህ 2102 ነው milk teeth ወይም decidual teeth dentition ሲጻፍ 2102 ይሆናል ስናባዛ አንድ ላይ ስንደምረው 20 ጥርስ ይኖርናል ከዛ adult ስንሆን ግን እንዴት ነው እሱ የሚሆነው 2123 ስለዚህ ሁለት ኢንሲዘር አለ ከዛ በኋላ አንድ ኬናይን አለ ከሱ ቀጥሎ ሁለት ፕሪሞላር ይኖርናል ከዛ 3 ሞላር ይኖርናል ዲፈረንሱ እዚህ ጋር ሁለት ፕሪሞላር እና ሌላ ደግሞ አንድ ኤክስትራ ሞላር መኖሩ ነው ማለት ነው አንድ ላይ አዳልት ሲሆን ስንት ጥርስ ይኖርናል 32 ቲት እንዲኖረን የሚያደርገው ማለት ነው ከዛ ስንመለከት ልክ ሞንኪና ሂዩመኖችም ደግሞ they have the same set of teeth ልክ አሁን ኢንሲዘር ኬናይን ፕሪሞላር ሞላር እንዳልነው set of teeth እና dental formula አንድ አይነት ነው የጥርሶቹ አይነት ሊለያዩ ይችላል ለምሳሌ ኬናይኑ የፕራይሜቶቹ የሞንኪዎቹ ትልቅ ሊሆን ይችላል ግን still እነሱም እኛም ኢንሲዘር አለ እነሱም አላቸው የኛ ኬናይን አነስ ይላል እንጂ እኛም አለ ልክ እንደዛ ሆኖ the same set of teeth ነው ያለን ማለት ነው ከሞንኪዎች ጋር ኮምፔር ስናደርገው እሺ ስለዚህ ስለ ጥርስ እንዳለ ካወራ የጥርሳችን ጤንነት ደግሞ እንዴት እንጠብቅ ስለዚህ keeping teeth health ስንመለከት adult teeth should last you throughout your whole life አሁን ልጅ ሆነን የወተት ጥርሳችን አለ አይደል እሱ ከተነቀለ በኋላ temporary ነው ብለናል ግን permanent teeth ህይወታችን ሙሉ እንዲያገለግለን ነው የሚያድገው ግን ይሄን እንደዛ ሆኖ እንዲጠብቅ ምን ማድረግ አለብን however this doesn't always happen ግን ሁሌ እንደዚህ ማይሆንበት ምክንያት ለምንድን ነው እሱ because your teeth can be affected by bacteria that cause dental caries ስለዚህ ባክቴሪያ ጥርሳችን አፌክት ሊያደርግ ይችላል ምን ኮዝ በማድረግ dental caries ወይ ደግሞ እንደዚህ እንዲቦረቦር ሊያደርግ ይችላል ይሄኛው ኖርማል ጥርስ ነው ግን ሲቦረቦር በባክቴሪያ ምክንያት እንደዚህ ይሆናል ማለት ነው
አሁን አፋችን ውስጥ there are many different bacteria that are found naturally in your mouth አፋችን ውስጥ naturally የሚኖሩ ባክቴሪያዎች አሉ these bacteria combined with food and saliva ባክቴሪያው ከምግብና ከሰላይቫ ወይም ከምራቅ ጋር ሲደባለቅ ምን ፎርም ያደርጋል it forms a thin film known as plaque on your teeth ስለዚህ ጥርሳችን ላይ ሳንቦልሾ ስንቀልም ፎርም የሚያደርግ ፊልም አለ አይደለ እሱ ምን ይባላል ፕሌክ ይባላል ምንና ምን ኮምባይን ሲያደርግ ባክቴሪያው ፉድ እና ሰላይቫ አንድ ላይ ኮምባይን ሲያደርግ ጥርሳችን ላይ እንደዚህ ፕሌክ ፎርም ያደርጋል ማለት ነው አሁን እነኚህ ባክቴሪያዎች if these bacteria are given sugar rich diet በጣም ስኳራማ አመጋገብ ምንመገብ ከሆነ ማለት in other words if you eat a lot of sweet or sugary food በጣም ጣፋጭ የሆነ ስኳር የበዛበት ምግብ ምንመገብ ከሆነ ማለት ነው they produce a lot of acid waste ባክቴሪያው ያን ሹገር ላይ አክት ያደረገ ምን waste product ይኖራል በጣም acidic የሆነ waste product ይኖራል ማለት ነው ይሄ አሲድ ደግሞ this acid attacks and dissolves the tough enamel coating your teeth ጥርሳችን ከበጣም ጠንካራ ከሆነ ኤናሜል ነው የተሰራው ብለናል አይደለ ግን ይሄኛው አሲድ ዌስት እየበዛ ከመጣ ምን ያደርጋል it attacks and dissolve ያደርጋል ወይም ኤናሜላችን እንዲሟሟ dissolve እንዲያደርግ ያደርገዋል ማለት ነው ከዛ once through the enamel አንዴ ኤናሜሉን ብሬክ ካደረገ the acid also dissolves away some of the dentinንም እየሰረሰረው ይመጣል ማለት ነው ይሄ አሲድ ዌስት በደም ጥርሳችን ንጹህ ማይሆን ከሆነ and then the bacteria can get into the inside of your tooth ስለዚህ ኤናሜሉን ብሬክ ያደርጋል ደንቲኑን አልፎ ወደ ጥርሳችን ወደ ኢንሳይዱ እያለፈ ይመጣል ማለት ነው ከዛ the bacteria will then reproduce and feed eating away at your tooth until they reach the nerves of the pulp cavity ስለዚህ ፐልፑ ጋር ደረሱ ማለት ነው ከዛ ነርቮቹን መንካት ይጀምራሉ they reach the nerves of the pulp cavity causing toothache ወይም ደግሞ ጥርሳችን እንዲያመን የሚያደርገው ልክ እነኚ ከኤናሜሉ ብሬክ ያደረገ ከዛ ደንቲኑን እያለፈ እዚህ ጋር በጣም painful እየሆነ ይመጣል ማለት ነው ምክንያቱም ፐልፑ ጋር ያለው ነርቮቹን መንካት ስለሚጀምር toothache ወይም ደግሞ የጥርስ ህመም ያመጣብናል ማለት ነው እሺ ከዛ ይሄ ባክቴሪያ አሁን አንድ ጥርሱን አፌክት ያደርጋል አልና አይደለ ኤናሜሉን ዲዞልቭ ያደረገ ከዛ ደንቲኑን ያለፈ ወደ ፐልፑ ከጥርሱ ባለፈ ደግሞ ጂንጂቫችን ወይም ደግሞ ጋማችንንም ድዳችንንም አፌክት ያደርጋል ስለዚህ the same bacteria can affect your gums causing periodontal disease ስለዚህ ድዳችንንም አፌክት ያደርግና periodontal peri ማለት around ማለት ነው አይደለ እዚ around the don't ማለት teeth ስለዚህ around the teeth ያለውንም አፌክት አድርጎ around the teeth ያለ diseaseም ኮዝ ያደርጋል ማለት ነው ይሄ ደግሞ ሲምፕተሞች ወይም ደግሞ የበሽታ ምልክቶቹ ምንድናቸው አንድ ቴንደር ጋምስ ድዳችን ቴንደር ይሆናል ሲነካ የሚያም ይሆናል ማለት ነው ድዳችን መታመም ይጀምራል ከዚያስ bleeding when you clean your teeth ስለዚህ ልክ ስንቦርሽ ደግሞ ጥርሳችን በጣም ቶሎ መድማት ይጀምራል ከዛ eventually the possible loss of all your teeth አሁን ከዛ በኋላ ምን ይሆን ይመጣ ይሄኛው ሄልቲ ወይም ጤናማ ጋም ነው ድዱ ጤናማ ነው ከዛ ግን ኢንፍሌምድ የሆነ ቀይ የሆነ ቴንደር የሆነ ይመጣል ከዛ eventually ምን ይሆናል አያችሁ ድዱ መሸሽ ሲጀምር ጥርሱ ረጅም ይመስላል አይደለ ለምንድን ነው እሱ ጥርሱ ሳይሆን የተጎዳው ድዱ እየተጎዳ ስለሆነ መሸሽ ስለጀመረ ማለት ነው ዲዚዙ አድቫንስ ያደረገ ሲመጣ ከዛ በኋላ ምን ኮዝ ያደርጋል eventually the loss of your teeth ከዛ ጥርሳችን የሚረግፈው በምን ምክንያት ነው not from tooth decay ቀደም እንዳየነው ጥርሱ በስብሶ ሳይሆን but from gum disease ድዱ ነው አሁን እዚህ ጋር በሽታ የሆነበት ማለት ነው ስለዚህ አያችሁት ድዱ ሸሽቶ ጥርሱ በጣም ላልቷል ምንም ውስጥ ሩቱ በጣም 2/3 ነው ብንልም እንኳን ድዱ ሸሽቶ ጥርሱ ዝም ብሎ ተንጠልጥሎ ነው ያለው ማለት ነው ስለዚህ teeth loss ይኖራል ጥርሶቹ መርገፍ መውለቅ ይጀምራሉ ማለት ነው ይሄም ምን ኮዝ ያደርጋል ባክቴሪያ periodontal disease ወይም ጋሙን አፌክት ሲያደርግ ማለት ነው እሺ ከዛ taking in lots of acidic food and drink በጣም አሲዲክ የሆነ ልክ እንደ ሎሚ የፍራፍሬ ጁስ ምን አይነት ኮንቴንት ነው ያለው አሲዲክ ነገር ነው አይደለ fruits ኮላ ስንጠጣ ምን ያደርጋል it can also weaken the enamel of your teeth የጥርሳችን ኤናሜሉን weaken ያደርጋል
this is particularly the case if you clean your teeth straight after an acidic drink. ልክ አሁን እንደዚህ በቃ ሎሚ ያለው ወይም ጁስ ምናምን ጠጥተን ጥርሳችን ብንቦርሽ ምን ያደርጋል? ልክ እንደ ጁስ ወይ ኮላ ስንጠጣ ኦሬዲ ሶፍት አድርጎታል። ልክ በተለምዶ በተለይ ጥርስ ንጹህ ያደርጋል ተብሎ ጥርስ አንዳንዴ በሎሚ ይቦረሻል አይደለ? ይሄንን ማድረግ የሌለብን ነገር ነው። ለምንድን ነው እሱ? አሲዲክ ስለሆነ ጥርሳችንን እያጸዳ ሳይሆን ይልቅ ኤናሜሉን እየፋቀብን ያለው ማለት ነው። ስለዚህ እናንተም ጥርሳችሁን በሎሚ የምትፍቁ ከሆነ እንደዛ ማድረግ የለባችሁም። ሰውም ደግሞ ሲፍቅ ካያችሁ እንደዛ ማድረግ እንደሌለባችሁ መናገር አለባችሁ። ለምንድን ነው እሱ ከተባላችሁ ኤናሜላችን ጠንካራውን ፓርት እሱን እየሸረሸርን ነው ማለት ነው። አሲዱ ኦሬዲ ዊክን ሶፍትን ያደርጋል። ከዛ በኋላ ስንቦርሽበት በቃ ጥርግ አድርጎ እየወሰደው እየሸረሸረ ነው ማለት ነው። ስለዚህ ይሄ ትክክል ያልሆነ ግን ልክ ነው ተብሎ የሚነገር ነው ማለት ነው። ጥርስ በሎሚ አይፋቅም ማለት ነው። ከዛ when this ይሄ ምን ያደርጋል? fruit juice ወይም ኮላ when the softening effect on the enamel is strongest ልክ ጁስ ወይም ኮላ ከጠጣን በኋላ ወይም ሎሚ ከነካ በኋላ አሲዱ ምን ይሆናል? በጣም ሶፍት ሆናል ኤናሜሉ። ከዛ በብሩሽ ስናደርግበት ፋቅ እያደረግነው ነው ማለት ነው። and brushing your teeth can actually wear the enamel away ስለዚህ ኤናሜሉን እሽት እያደረገ እያነሳው ነው ማለት ነው። ስለዚህ አሲዲክ ድሪንክ ነገር ሎሚ ብርቱካን ጁስ ምናምን ከጠጣን በኋላ ወዲያውኑ ጥርሳችንን መፋቅ የለብንም ማለት ነው። በሎሚም ደግሞ ጥርስ አይፋቅም። ምክንያቱም አሲዱ ኤናሜሉን ያላላዋል። ከዛ ስንፍቀው ደግሞ ጥርግ አድርጎ ይዞት ይሄዳል ማለት ነው። እሺ ስለዚህ tooth and gum disease አንዳንዴ ብዙ ሰው ጥርሴን አመመኝ ድዴን አመመኝ ሊል ይችላል። ይሄ እንደዚህ በሽታው ምን ያመጣል? አንድ ያማል፣ it's painful ፔን አለው። ከዛ ደግሞ መጥፎ የአፍ ጠረን ወይም ደግሞ bad breath እንዲኖር ያደርጋል። ከዚያስ እየባሰ ሲሄድ loss of teeth and difficulty eating ስናኝክም ደግሞ painful ይሆናል ወይም ደግሞ ስንበላ ያመናል። ከዚያስ eventually ደግሞ ምን ያደርጋል? ጥርሱ ቅድም እንዳየነው አያችሁ gingivitis ሆኖ ድዱ affected እየሆነ ይመጣል። ከዛ በኋላ ድዱም ይሸሻል፣ ጥርሷን በጣም loose ትሆናለች፣ ይወልቃል ማለት ነው። loss of teeth ይኖራል። ግን ይሄኛው እንደዚህ እንዳይሆን ምን ማድረግ አለብን? ይሄ ሁለቱም አቮይድ መደረግ የሚችሉ ነገሮች ናቸው። በተለይ ደግሞ ዴንታል ኬር ካለን ጥርሳችን የምንከባከብ ከሆነ እዚህ ደረጃ ላይ አይደርስም ማለት ነው። ስለዚህ ቱት ዲኬ ወይም ደግሞ የጥርስ መበስበስ እንዳይኖር ምን ማድረግ አለብን? አንደኛ regular brushing of your teeth and gums twice a day ስለዚህ ጥርሳችንን በቀን 2 ጠዋትና ማታ መቦረሽ ይኖርብናል ማለት ነው። ልክ እንደዚህ ፕሌክ ሆኖ ፎርም እንዳያደርግ ባክቴሪያ እዛ ላይ አክት እንዳያደርግ ምን እናደርጋለን? እየቦረሽን ቶሎ እናጸዳዋለን። አሲዲክ ዌስት ፎርም እንዳይደረግ ይረዳናል ማለት ነው። ይሄ ምን ያደርጋል? this removes the plaque from the teeth ስለዚህ እንደዚህ ፕሌክ ፎርም እንዳያደርግ ሪሙቭ ያደርጋል መቦረሻችን። preventing the build up of a sticky acidic film over the enamel እንደዚህ sticky የሚያጣበቅ acidic film ጥርሳችን ላይ ኤናሜሉ ላይ ፎርም እንዳያደርግ ያደርጋል ማለት ነው። ጥርሳችን በቀን 2 መቦረሽ። ከዚያስ avoid sweet and sugary food ቅድም ምን ብለናል? እነኚህ ስዊት ጣፋጭና ስኳር በጣም ያላቸው ምግቦች ምን ያደርጋሉ? if the bacteria in your teeth are deprived of sugar ጥርሳችን ውስጥ ያለው ባክቴሪያዎች ይሄን እንደዚህ ስኳር አይነት ነገር ጣፋጭ ነገር የማያገኙ ከሆነ ምን ይሆናል? they cannot make acidic waste form ማድረግ አይችሉም። ስለዚህ ጥርሳችንም ሴፍ ነው ማለት ነው። ያ ዌስት አሲዲክ ዌስት ኤናሜሉን አይሸረሽርብንም ማለት ነው። ስዊት ነገር ለነኛ ባክቴሪያዎች እየሰጠን ካልሆነ ስለዚህ ለዛ ነው ጣፋጭ ነገር አትብሉ ጥርሳችሁን ይጎዳል የሚባለው ማለት ነው። ሌላ ደግሞ regular dental checkup ጥርሳችን በየጊዜው እየታየን ቼክአፕ ሊኖረን ይገባል። ከዛ dentist ማለት የጥርስ ሐኪም ማለት ነው can clean your teeth more thoroughly than you can and any early signs of decay can be treated አንዳንዴ ጥርሳችን መበስበስ ሲጀምር early signs ሊኖሩ ይችላሉ አይደለ? ምናልባት የእናንተም ጀምሮስ ሊሆን ይችላል። ገና ከመጀመሪያ መቦርቦር እየጀመረ ከሆነ early sign ላይ ከሆነ ትሪት መደረግ ይችላል። ይሄኛው አያችሁ ትሪት ተደርጎ እንደዚህ ይሆናል። your teeth won't heal themselves ልክ አሁን እዚህ ጋር ነገር ቢቆርጥኝ ራሱ ሂል አድርጎ ይጠፋል አይደለ? ግን ጥርሳችን እንደዛ አይደለም ሂል የሚያደርገው። ግን ሐኪም ቤት ብንሄድ any tooth decay እየበሰበሰ ያለ ነገር ካለ it can be removed አሁን ይሄኛው tooth decay ያደረገ ወይ መበስበስ ጀምሯል አይደለ? ስለዚህ ይሄ ፓርት ሪሙቭ ተደርጎ ከዛ በኋላ it can be replaced by a filling አንዳንድ ሰዎች ጥርሴን አስሞላው ይላሉ አይደለ? ስለዚህ ይሄ decay ያደረገችው ፓርት ሪሙቭ ተደረገና ከዛ በደንብ ክሊን ተደርጎ ትሪት ተደርጎ ከዛ ምን ይደረጋል? ፊሊንግ ይሞላል ማለት ነው።
it can be replaced by a filling ስለዚህ በጣም ጉዳቱ ሳይከፋ በፊት ጥርሱ ራሱን ሂል አያደርግም እንደሌላ ሰውነታችን ግን ሐኪም ቤት ሄደን በእንደዚህ አይነት መልኩ ደግሞ ትሪት ማድረግ ይቻላል ማለት ነው ስለዚህ በዚህኛው ቪዲዮአችን ስለ ሪት ጀምረናል ዳይጀስቲቭ ሲስተምን በመደዳ ያያየን ነው አሁን ኦራል ካቪቲና ቲዝ አይተናል በሚቀጥለው ቪዲዮ ደግሞ የሚቀጥሉትን ፓርቶች እንመለከታለን ከኛ ጋር አብረን እንማራለን